ሄዶ ሄዶ ያ የፈራሁት ቀን ደረሰ። የወንዶች ነገር ምንም ያህል ይዝለቁ፣ ምንም ያህል ይቆዩ፣ ያው መጨረሻቸው አንድ ነገር ነው፣ አንሶላ መጋፈፍ። እኔም ከሱ ጋር በነበረኝ ጥሩ የወዳጅነትና የጓደኝነት ጊዜ ጥሩ ግንኙነቶችን ፈጥሬ ነበር። ሳይርቅ ርቆ ሳይቀርብ ቀርቦ እስከ ዛሬ ካየኋቸው ወንዶችና ዙሪያ ላይ ከነበሩ ሰዎች ግን እጅግ በራቀና በተረጋጋ መልኩ ያ ቀን ደረሰ። አንድ ቀን በጣም ሌግጀሪና ውድ የሆነ ሆቴል ላይ ቀጠረኝ። እኔም ሄድኩኝ። እንደ ነገርኩሽ ቆንጆ ምሳ ከጋበዘኝ የባጡን የቆጡን ካወራን በኋላ ጥያቄውን ጠየቀኝ። ፍቅረኛ የሁኜ አብረሽኝ ተኚ አይነት ነገር። እንደዛ ሲለኝ ፈገግ አልኩኝና አይገርምህም ስጠብቀውና ስፈራ የነበረው ቀን ነው የደረሰው። እንዴት አለኝ። ያው ሄዳችሁ እናንተ ጋር ጓደኝነት ቅርርብ ምናምን አይሰራም። የመጨረሻ እንዳችሁ አልጋና ፍራሽ ነው። እኔ ደግሞ እዛ ጋር አይደለሁም አልኩት። ታዲያ ምኑ ጋር ነሽ? ምንድን ነው የምትፈልጊው አለኝ። አንድ ነገር ልንገርህ፣ ሁለተኛ ሚስቴ ሁኝ ብትለኝ፣ ሶስተኛ ሚስቴ ሁኝ ብትለኝ፣ አራተኛም ብትለኝ ከወደድኩ ካኖርከኝ ካከበርከኝ ችግር የለብኝም፣ ሁሉንም እቀበላለሁ። ሚስት ሳልሆነ በሐራም መንገድ ግን እንኳን አልጋህ ላይ እጅህንም አልጨብጠውም አልኩት። በጣም ነበር ሰፕራይዝ የሆነው። እውነት ለመናገር እኔም እሱም አላስተዋልነውም እንጂ እጅ እንኳን ተጨባብጠን አናውቅም። ርቀታችንም ሁሌ እንደተጠበቀ ነው። እንዴት አለኝ። አዎ ይሄ የኔ አቋም ነው። ምናልባት ስስቅ፣ ስጫወት፣ ስቀርብ፣ ሳወራክ ለሁሉም ነገር ክፍት መስዬህ ከነበረ እንደዛ አይደለሁም። ምንም የድሃ ልጅ ብሆንም ጨዋና አላህን የሚፈሩ ሰዎች ናቸው ያሳደጉኝ። አንድ ነገር ልንገርህ፣ ትዳርን ፈልገህ ከሆነ ከኔ በጣም ደስ ይለኛል። ማስተካከል ያለብን አስተካክል፣ ማድረግ ያለብን ነገር አድርግና ሚስትህ አድርገኝ። ከኔ ግን የምትፈልገው አብሮ መተኛትን ከሆነ ያንን አታስበው፣ መቼም ቢሆን አታገኘውም አልኩት። ዞሮ ዞሮ እኮ ፍቅረኝነት ወደ ጋብቻ ነው የሚሄደው። ሁለተኛ ሚስት ማግባቴ የማይቀር ነገር መሆኑን አስረግጠሽ ታውቂያለሽ። እስካሁን እየገመገምኩሽና በትክክል በህይወቴ ሁለተኛ አርጌ ባመጣት የምትገባ ሴት ናት ወይ ብዬ እያየውሽ ነበር። ያችንም ሴት ሆነሽ አግኝቼሻለሁ። ማጋባታችንማ የማይቀር ነገር ነው። ግን አሁን ማስተካከል ያሉብኝ ነገሮች አሉ። ጊዜው አይደለም። እስከዛ የእኔ መሆንሽን ማረጋገጥና አብረሽኝ እንድትሆኝም እፈልጋለሁ አለኝ። ሳይህ ምንም የሚያንስህና የሚጎልህ ነገር ያለ አይመስለኝም። እንደነገርከኝ ከሆነ ማስተዳደር ትችላለህ። ወጣት ነህ። ስለዚህ አላማህ ሌላ ካልሆነ ወይ ደግሞ ዱርዬነትና ተራ ዝላይነት ካልሆነ በስተቀር ለትዳር የሚያግድህ ነገር ያለ አይመስለኝም። ትንሽ ጊዜ እፈልጋለሁ፣ ነገሮችን ማጤን እፈልጋለሁ ምትል ከሆነ ሚስት አለች። የዛን ያህል የምትጓጓና ለነገሮች አዲስ የሆንክ ሰው አይደለም። ስለዚህ ለምን ዝሙት ላይ ትወድቃለህ? እንደዚሁ እንዳለን እኮ መረጋጋት ትችላለህ አልኩት። እሺ ቆይ ልጠይቅሽ አለኝ። እስከ ዛሬ አንቺ እንደዚህ አይነት ነገሩን አርጌ አላቅም፣ እንደዚህ አይነት ህይወት ውስጥ ገብቼ አላቅም፣ ጨዋ ነኝ፣ ተነካክቼ አላቅም ነው ምትይኝ አለኝ። በእርግጠኝነት እንደዚህ አይነት ነገር ላይ ተነካክቼ አላቅም። እንደነገርኩክ ምንም ልሆን እችላለሁ፣ ምንም ላረግ እችላለሁ። ፈጣሪዬን ግን በጣም ባስጠነቀቀኝና በሚጠላው ነገር ላይ የምሬን ነው ምልህ፣ አስተዳደጌ ይሁን ቤተሰቦቼ ይሁኑ አላቅም፣ በጣም ነው የምጠነቀቀው። የሴት ልጅ ልዕልናዋም ክብሯ ነው ብዬ አስባለሁ። ሴት ልጅ የትም እግሯን ከከፈተች የትም ከወደቀች መጨረሻዋም የማያምር ነው። በህይወቴ በጣም የማከብረውና የምወደው ነገር ቢኖር ራሴን ነው። ራሴን ስለምወድና ስለማከብር የሆነ ቀን ብቻዬን ቁጭ ብዬ ወደ ኋላ ሳስብ የሚቆረቆረኝና የሚቆጨኝን ነገር በፍጹም ማድረግ አልፈልግም። ያ በራስ መተማመኔን ያሳጣኛል። ለራሴ ያለኝን ክብር ያሳጣኛል። ከማንኛውም ሰው ጋር በትዳር አብሬ ስኖር ደግሞ በኮንፊደንስ አብሬው እንዳልኖርና አፌን ሞልቼ የኔ ነህ ያንተ ነኝ ብዬ እንዳልናገር ያግደኛል፣ መብቴን ያሳጣኛል ብዬ ስለማስብ በክብሬ አልደራደርም። ለራሴ ቃል የገባሁት ነገር ቢኖር ከትዳር ውጪ በፍጹም እግሬን አልከፍትም አልኩት። ታውቂያለሽ፣ እኔ እስካሁን ዝም ብዬ ላሉባልታና ለጊዜ ማቃጠያ ከአንቺ ጋር አልቆየሁም። ለሁለተኛ ሚስትነት ፈቃደኛ እስከሆንሽ ጊዜ ድረስ አንቺን ማግባቴ አይቀርም። ስለዚህ በእኔና በአንቺ መሀል ያለውን ጉዳይ ማቆየታችን ምንድን ነው ሪዝኑ? አታምኝኝም? አትተማመኝብኝም አለኝ። ቆይ አንድ ጥያቄ ልጠይቅህ፣ እንዳታገባ የሚያደርግህን ትክክለኛ አሳማኝ ምክንያት ንገረኝ በአሁን ሰዓት አልኩት። ሚስቴ አለኝ። እሷን ማሳመን ይኖርብኛል። እሷ ደግሞ ለማመን እንደምታውቂው በአንድ የምትቀበለው ነገር አይደለም፣ ጊዜ ይፈጅባታል። ትዳር ውስጥ እንደገባው ከተሰማ ቤቴ፣ ህይወቴ ይበጠበጣል። ያን ደግሞ አልፈልገውም። ህይወቴ በማይበጠበጥ መንገድ ነው ማድረግ የምፈልገው አለኝ። ስቄ የሰው ልጅ ግን በጣም ይገርማል አልኩት። የወንድ ልጅ ባህሪውን፣ ማንነቱን፣ አፈጣጠሩን አውቆ እኔን እንዳታምፀኝ፣ አይምሮህን አካልህንም እንዳታቆሽሽ፣ ትውልድም እንዳታባክን ብሎ ከ1 2 3
4 ድረስ የፈቀደለትን ፈጣሪውን በዚህ ደረጃ የተንከባከበውን አምላኩን ክዶ ለሰው ሲል ለንብረት ሲል ፈጣሪውን ያሳዝናል፣ አምላኩን ያምጻል። ይሄ እውነት ወንድነት፣ እውነት አማኝነት፣ እውነት መሪነት ይመስልሃል አልኩት። ከዛ በኋላ መልስ ሊሰጠኝ አልቻለም። 2 ሰውነቴ ይብረከረክ ነበር። በቃ ዝም አለ። በምንም መንገድ እኔም ማሳመን እንደማይችል ተረዳ። ምን ከፍለውን ከፋፍለን ተነስተን ወጣን። ያው የተለመደ ወንድ ልጅ በኩርፊያና በዝምታው ነው የሚቀጣሽ። እሱም ተናኩኝ በሚል ስሜት እኔም ተደፈርኩኝ በሚልልህ ተዘጋግተን ጸጥ ብለን ቤት ያደረሰኝ። አውቀዋለሁ ወንዶች የሚያደርጉት ያንን ነው። በሀብቱ ይህን ነገር እምቢ በማለቴ ያጣሁትንና ያለፈኝን ያመለጠኝን ነገር እንዳስብና እሱን ማጣት ከሱ መራቅ እሱን እምቢ ማለት እንድፈራ እንዲያደርገኝ ይዘጋኛል፣ ያኮርፈኛል። ራሴ ገፍቼ እንዲሄድ መቅጣት በሚችለው ደረጃ ይቀጣል። ይሄ የተለመደ የወንዶች ባህሪ ነው። ለምጄዋለሁ። የሚገርምሽ ብዙ ሰዎችን ባቅም ብዙ ሰዎች ቢለምኑኝ ብዙ ሰዎች እግሬ ስር የነበሩ ቢሆንም የዚህን ያህል ግን እንደሱ ታግሶ ንጹሕ ሆኖ አብሮኝ የቆየ ሰው አልነበረም። ወንዶቹ በ2 እና በ3 ቀኖች ውስጥ ባህሪያቸውም ምንነታቸውም ሁሉም ወደ ስሜት ተለውጦ ቀጥታ የሚያስቡት አንድና አንድ ነገር ነበር። ያው የተለመደው የአልጋ ላይ ጉድ ጉድ። እሱ ግን በጣም ረጋ ብሏል። በጣም ታግሷል። በጣም በጥሩ ሁኔታ ረዥም ጊዜያቶችን አብረን አሳልፈናል። ልቤ በእኔ ቁጥጥር ስር ናት። ውስጤ በእኔ ቁጥጥር ስር ነው። ልቤን እኔ ስፈቅድለት ነው የሚያፈቅረው። እኔ ሂድ ስለሆነው የትም ቦታ የሚሄደው ብዬ አስብ ነበር። በህይወት ከተሳሳትኩት ትልቁ ስህተት ያ ነው። ልብ የእኔ ፍቃድ አይደለም። ልብ የራሱ ፍቃድ አለው። ፍቅር የራሱ መንገድ፣ የራሱ መግቢያ፣ የራሱ መርቻ መንገድ አለው። 2 ይሰማኛል ብዬ የማላስበውን ያህል ብቸኝነት፣ ናፍቆት መተው ተሰማኝ። ሳላቀው ረዥም ጊዜ በመቆየትና ከሱ ጋር ብዙ ነገሮችን በማሳለፍ ልቤ ገብቶ ነበር። የልቤ ቁልፍ እኔ ጋር ሳይሆን እራሱ ልቤ ጋር እንደነበር ያኔ ነው የተሰማኝ። በቃ ዘጋኝ። ብዙ ነገር አስለምዶኛል። ብዙ ነገሮች አሳይቶኛል። በብዙ ነገሮች አማሎኛል። ያውቃል፣ ማንነቴን ያውቃል፣ ድህነቴን ያውቃል፣ ምኞቴን ያውቃል፣ ጉጉቴን ያውቃል። እነዛን ሁሉ ነገሮች ተጠቅሞ እሱን ማጣት ለእኔ ከባድ እንደሚሆንብኝ ገምቷል። ለዛም ጭልጥ ብሎ ጠፍቶ ያሳየኝን ነገር የሰጠኝን ነገር ሁሉ ነፍጎ ራሴ ገፍቼ የሆነው ይሁን የመምጣው ይምጣ እዚህ ጭምልቅና ውስጥ ለዋኝበት ብዬ እንደሚሄድ እርግጠኛ ነበር። 2 አልዋሽሽም። በነዛ በዘጋኝ ቀኖች ውስጥ በተወኝ ቀኖች ውስጥ ይሰማኛል ብዬ የማላስበው ስሜት ተሰማኝ። ይሰማኛል ብዬ የማላስበው ናፍቆት ተሰማኝ። እኔ በራስ መተማመኔ ጥግ ድረስ ነበር። ያ በራስ መተማመን ግን ለሁሉም ነገር ይሰራል ማለት አይደለም። አንዳንድ ስሜቶች ከአንቺ ፍላጎቶችና ከአንቺ ቁጥጥር ውጭ ናቸው። ፍቅር እኔ ነኝ፣ እኔ ስፈቅድለት ነው ልቤ ማንንም ሊያፈቅር የሚችለው ብያምን ነበር። ያም ውሸት ነበር። በመኖርና በመፈተን ውስጥ ትክክል እንዳልሆነ ከራሴ ተማርኩ። 2 ለማንም እንዲሆኝ አላቅም። ለማንም አልቅሼ አላቅም። ለማንም የዚህን ያህል 10 ስልኬን አንስቼ ልደውል፣ ላናግረው፣ ቅርታ ልበለው፣ ልሂድ፣ ይምጣ፣ ምን ላርግ፣ እንዴት ላርግ ብዬ በእምነቴና እስከዛሬ በኖርኩበት አቋሜ ላይ ተደራድሬ አላቅም። እሱ ግን አደራደረኝ። አዎ ራሴን ከዛ በላይ መሸንገል አልቻልኩም። ለ15 ቀን ያህል አልደወለም፣ ቴክስት አላረገም፣ እኔም አልደወልኩም፣ ዝም አልኩት። እነዚ 15 ቀኖች ግን ቀላል አልነበሩ። ብዙ ተሰቃይቻለሁ። በህይወቴ ለመጀመሪያ ጊዜ አፍቅሬ ከእምነቴ ጋር ከእኔና ከወደፊቴ ጋር ፊት ለፊት ተጋፍጬ ብዙ ሌሊቶችን ብዙ ቀኖችን የማበድን ያህል ብቼን አውርቻለሁ። ብቼን አልቅሻለሁ። ከራሴ ጋር ሙግት ውስጥ እልህ ውስጥ ገብቻለሁ። ይህን ታረጊያለሽ፣ አታረጊም። እንደዛም ቢሆን ቀኖቹ እያለፉልኝ ሲመጡ ደስ ቢለኝም ስሜቶቹ ግን የሚያልፉ አልነበሩ። በፍጹም ወድቃለሁ፣ ፍገኝበታለሁ፣ አስበዋለሁ ብዬ የማላስብበት ቦታ ላይ ራሴን ቆም አገኘኋት። ከ15 ቀን በኋላ 2 ቴክስት አደረገልኝ። ወይኔ እንዴት ደስ እንዳለኝ! በቃ ሚይዘው ምጨብጠው ጠፋኝ። ትንሽ ቆይቼ ኮራ ማለት ስላለብኝ ስለቀደመኝም ደስ ብሎኝ ሀይ ብዬ መልስ ሰጠሁት። እንገናኛለኝ።
እሺ መቼ እንገናኝ አልኩት። ቀጠረኝ። ተገናኘን። ምን እያሰብሽ ነው አለኝ። ፕሊዝ ፈጽሞ ሀሳብ የምቀይር ሰው አይደለሁም። በሌጋል ከመጣ በሬ ክፍት ነው። ሙሽርነትም ሰርግም ቬሎም አልፈልግም። በቃ ሀላልነትም ብቻ ነው የምፈልገው። በመጥፎ ነገር ግን ግደለኝ አልኩት። እንደዛማ ከሆነ የኔን ያንቺ ነገር እዚህ ጋ ያበቃል አለ። ምላሴ ይሄን ይበል እንጂ ልቤ የሚለኝ ሌላ ነበር። የአቋም ሰው መሆን፣ የዓላማ ሰው መሆን አንዳንዴ የትኛውም ጉትጎታና የትኛውም ሁኔታ ላይ ቀጥ እንድትይ ያደርግሻል። ዞሮ ዞሮ እዛው ያመንሽበት ነገር ላይ ያመጣሻል። በቃ የኔና አንቺ ነገር እዚህ ጋር ያበቃል። ከዚህ በኋላ እማንተዋወቅ ሰዎች ነን አለኝ። የሆነ ቀን እንደሚያበቃ አውቅ ነበር። ከጥሩ ጓደኝነታችንና ከወዳጅነታችን ከቅርርባችን ውጪ ምንም አይነት ስሜት እኮ ላንተ የለኝም። ስለዚህ ኖርማል ነው። የሰው ባል የሰው ነው። ሲጀመርም ባል ትሆነኛለህ ብዬ ሳይሆን የቀረብኩት ጀስት ስለተግባባን ስላወራን ብቻ ነው አልኩት። ታዲያ ምንም አይነት ስሜት ከሌለሽ ለኔ ካገባኝ ዌልካም ለምን አልሽኝ አለኝ። ስታገባኝማ ፍቅሩም አብሮ ይመጣል። ቢያንስ አሁን ተዋውቀናል፣ ተግባብተናል። ከጋብቻ በኋላ ደግሞ ፍቅሩን እናመጣዋለን። ፍቅር የመላመድ አብሮ የመኖር ውጤት ነው አልኩት። ልቤ ያለቅሳል፣ ምላሴ ይለፈልፋል። ብሄድ እንኳን አፍቅራኝ ሞታልኝ ሄድኩኝ ተውኳት እንዲለኝ አልፈልግም። ብሄድ እንኳን ምንም ስሜት አልነበራትም ሄደች ቀረች እንዲል ነው የምፈልገው እንጂ ለኔ ብላ ተሰቃየች፣ ለኔ ብላ ተጎዳች፣ ለኔ ብላ አንድ ሌሊት እንኳን እንቅልፏን አጣች ብሎ ስለ እኔ እንዲያስብ አልፈልግም። ማጣትም ካለበት እሱ ነው ማጣት ያለበት። ያ የኔ ኩራት ነው። ይህን አጀንዳ እዚህ ጋር እንዝጋው ተባባልን። ብዙም መቆየት አልቻልኩም። እንደሌላ ቀን በቃ ካበቃ እዚሁ ጋር ያብቃ ብዬ መሄድ ፈለግኩኝ። ከቻልኩ ወደ ቤት አድርሰኝ መሄድ አለብኝ አልኩት። ምን ነው ቸኮልሽ? በቃ ሌላውን ፋይል እኮ ዘግተነዋል። እኔና አንቺ በቃ ኖርማል የሆነ ቀን እንደምንገናኘው እንደዛው እናወራለን አለ። አይ አያስፈልግም፣ አሁን አብሶ መሄድ ፈልጋለሁ አልኩት። እስኪ ቆይ አንድ ሰው እየመጣ ነው ላስተዋውቅሽ ፈልጋለሁ፣ ከዛ ትሄጃለሽ አለኝ። እሺ አልኩኝ። ትንሽ እንደቆየን አንድ ስለሱ ብዙ የሚያወራልኝ ጓደኛው መጣ። ይሄ ከሌ ይባላል ተዋወቂው፣ እሷ ደግሞ እከሌ ናት አለ። ተዋወቅን። በስም በወሬ ብዙ አውቀዋለሁ። ረዥም ጊዜ አግባ እያሉት ሳያገባ የቆየ ጓደኛቸው ነው። ስለዚህ ልጅም ብዙ ጊዜ አንስቶ አውርቶልኛል። እንዳንቺ አይነት ቀልጣፋና የምታላምደው ሴት ቢያገኝ ያገባ ነበረ። በጣም አይናፋር ነው። ሴቶችን ማውራት፣ ሴቶችን መቅረብ ይፈራል። በዛ ላይ አቃቂራም ነው። ሁሌም ጨዋ ሴት ኬት ትገኛለች፣ ጨዋ ሴት ኬት ትመጣለች፣ የዘንድሮ ሴቶች ወይ ለብርክ ወይ ለሆነ ነገር እያሉ ነው የሚቀርቡህ እንጂ በዛ ላይ ተጨመላልቀው ነው የሚመጡት እያለ አንዷን እያነሳ አንዷን እየጣለ ሳያገባ የቆየ ሰው ነው። የዛን ያህል ትልቅ ሰው አይደለም። ደስ የሚል ቁመና አለው። ወጣትም ነው። ተዋወቅን። በዛ ሰዓት የሆነ ነገር መታ አረገኝ። ለምን ሊያስተዋውቀኝ ፈለገ? በስምም ስለሱ ብዙ ጊዜ አውርተናል። ብዙ ነገሮችን ነግሮኛል። አሁን ግን ይህን ሰው አምጥቶ ከኔ ጋር ማስተዋወቁ ለምን አስፈለገ ብዬ ብቻ ነገሮችን እየጎነጎንኩኝ ቁጭ አለ። ማውራት ጀመርን። የፕሪንሲፕል ሰው ነው። ትንሽ ጠንካራ ይመስላል። ነገር ግን ሲያወራ ደስ ይላል። ወሬው የተጨበጠ ነው። በእውቀትና በመረጃ ላይ ያለ፣ ዝም ብሎም አይዘላብድም። በሚወራውና በሚደረገው ነገር ዝም ብሎ አይስቅም። ብቻ የሆነ ልኩንና ቦታውን የሚያውቅ ሰው። ተወራ ስለ ሴቶች፣ ስለ ትዳር፣ ስለ ህይወት፣ ብዙ ነገር። በነዛ ነገሮች ውስጥ ሁሉ እኔም የራሴን አቋምና የራሴን አመለካከት እያንጸባረኩኝ ነበር። ነገር ግን ልቤ የሆነ ስብር ብሏል። ልቤ በጣም አዝኗል። ነፃ መሆን አልቻልኩም። በዛ ሰዓት እዛ ቦታ ላይ ተረጋግቼ ከእነሱ ጋር መቆየት አልቻልኩም። እያሰብኩ የነበረው ስለ እኔና ስለዛ ሰው ግንኙነት ነው። በቃ ሁሉ ነገር አለቀ። ስለዚህ ይላለሁኝ። ልቤ ደግሞ ሌላ ነገር ይላል። በጣም እያለቀሰብኝ ነበር። እውነት ለመናገር መዋደድና መፋቀር ልብን የመክፈትና የመዝጋት ጉዳይ ሳይሆን፣ የፍቃድና ያለ ፍቃድ ጉዳይ ሳይሆን፣ ጊዜን አብሮ የማሳለፍ የመቀራረብ፣ የመዋሃድ፣ የመናበብ ጉዳይ ነው። አንድ ሰው ከሆነ ሰው ጋር ጊዜውን እያሳለፈ አብሮ እየሆነ ብዙ ነገሩን እያወራና ብዙ ነገሩን እየተጋራ መውደድ አልችልም ማፍቀር አልችልም ቢል ውሸት ነው። አብሶ በሁለት ሰዎች መሃል ያለ የሆነ መሳሳብና የሆነ ቅርበት ካለ። በህይወቴ ከተሳሳትኳቸው ትልቁ ስህተቶች እነዛ ናቸው። የትኛውም ቦታ ላይ የትኛውም ሰው ሊወድቅ ይችላል። ስለፈለገ ስላልፈለገ አይደለም። ወደኩ። ያንን ውድቀቴ ግን ከኔ ውጪ ማንም እንዲያውቁ አልፈለግኩም። ምክንያቱም የሚያመጣው መዘዝና የሚያመጣው ችግር
ለእኔም ሆነ ለሌላ ሰው ህይወት መቀመቅ ስለሆነ እዛው ጋር መታፈን አለበት። የኔ ሚስጥር፣ የኔ ትዝታ፣ የኔ ውድቀት ሆኖ እዛው ልቤ ላይ መቅረት አለበት። ከእነሱ ጋር ቁጭ ብዬ ረዥም ሰዓቱን ሳስብ የነበረው ስለዛ ነገር ነው። ከዛ በኋላ አይኔን ሞልቼ እንኳን እሱን ማየት አልቻልኩም ብቻ ሳይሆን አልፈለግኩም። በቃ ሳየው ያባባኛል። ሳየው እንደ አዲስ ማሰብ ጀምራለሁ። ሳየው እንደ አዲስ ከልቤ ጋር መማከር ጀምራለሁ። ለምን አትሞክሪም፣ ለምን አትጥሪም የሚል መጥፎ ስሜት ይጎተጉተኛል። ስለዚህ አይኔ ሞልቼ እሱን ማየት አልቻልኩም። አይኖቼን ከሱ አርቄ ከመጣው ጓደኛው ጋር ብቻ ማውራት ጀመርኩኝ። በቃ እዛ ጋር ያለውን ነገር እንደተዘጋ ቆጥሬ እዚህ ጋር ካለው ሰው ጋር ማውራት። ትንሽ እንደቆየ ይህ ሰው ምን አለ፣ በእርግጠኝነት ምነግርህ ነገር እቺ ልጅ ትወዳታለህ። እቺ ልጅ እንደምታስባት አይነት ሴት ናት። በደንብ ማች እንደምታረጉ ተስፋ አደርጋለሁ። በደንብ አውሩ አለ። አንድ ነገር ተገለጠልኝ። ከዚህ ልጅ ጋር ሊያጣብሰኝ እየሞከረ ነው። ከዚህ ልጅ ጋር ሊያጋባኝ እየሞከረ ነው። እስከ ዛሬ አብረን በመጣንባቸው ቀናቶች ውስጥ ስለዚህ ሰው ያወራኝ ሁሉ ወደኋላ ተመልሼ ያሰብኳቸው። ጥሩ ሰው ነው፣ ሚስት ይፈልጋል፣ ትዳር ይፈልጋል፣ ከምንም በላይ ግን ጨዋ ሴት ይፈልጋል። በዛ ላይ በጣም የአቋም ሰው ነው። ባመነበት ነገር ወደኋላ አይልም። ብቻ ብዙ ነገሮች ነግሮኛል። አሁን እያደረገ ያለው ነገር የኔና ያሱ ነገር እርግጡን ሆኖ አብቅቶ እኔና ይህን ጓደኛውና ለማጋባት እየሞከረ መሆኑ ውልል ብሎ ታየ። ፈገግ አልኩኝ። ለደቂቃ አተኩሬ ጓደኛውን አየሁት። ይህ ሰው ልወደው የምችለው ሰው ነው? ልግባባው የምችለው ሰው ነው? እውነት እሱ ያሰበው ነገር እኔ ህይወት ውስጥ መጥቶ እኔ ልቤ ተቀብሎት ከዚህ ሰው ጋር ሚስቶኜ እሱም ባልሆኑ ልንኗኗር የምንችል ሰው ነን ብዬ በትኩረት እሱ ላይ አፈጠጥኩኝ። አዳዲስ እቃዎችን አስገብተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ የሀውለት ኮሌክሽን ቤተሰቦች እንዴት ናችሁ? እኛ ሀውለት ኮሌክሽኖች ወደ እናንተ ሁሌም አዳዲስ እቃዎችን ማቅረባችን የሚታወቅ ሲሆን አሁን ደግሞ እነዚህን የመሳሰሉ የሚያማምሩ ቆንጆ አበያዎች፣ ቶቦች፣ ድሪያዎች፣ የተለያዩ ጫማዎችን እንዲሁም ቦርሳዎችን ለአረፋ አዳዲስ እቃዎችና ቆንጆ እቃዎችን ይዘን እየጠበቅናችሁ። በተጨማሪም ብዙዎቻችሁ ስትፈልጉትና ስትጠይቁን የነበሩን ከአባይ ውስጥ የሚለበሱ አንደር ስትሬች ቀሚሶችን ይዘንላችሁ መጥተናል። በተለያየ አይነት ከለርና ፋብሪክ አላቸው። መታችሁ መርጣችሁ መውሰድ ትችላላችሁ። የምታዩቸውም ሂጃቦች፣ አባያዎች ለአረፋ በጣም አዳዲስ ብዙ እቃዎችን አስገብተናል። ቪዲዮ ውስጥም ከሌሉት በተጨማሪ ገና ያልተፈቱ እቃዎችም አሉን። ሱቃችን መታችሁ ቼክ አድርጉ። አድራሻችን የሚገኘው በኢታይል ተቋም መስጂድ ዝቅ ብሎ ኤጂ ሞል አንደኛ ፎቅ ላይ ያገኙናል። ሀውለት ጋር ሳታዩ የትም እንዳትሄዱ ብላችኋለች። ሀውለት ኮሌክሽን መታችሁ እነዚህን የሚያማምሩ የትም ደግማችሁ የማታዩቸውን ጫማዎችና አባያዎች እኛ ጋር ማግኘት ትችላላችሁ። ቶቦችም ድሪያዎችን በጣም በብዛት ነው ያስገባነው። መታችሁ ቼክ አድርጉ እላችኋለሁኝ። እስከ ቪዲዮ መጨረሻ በእነዚህ ቆንጆ እቃዎች ኢንጆይ አድርጉ። በተጨማሪ መረጃ ቴሌግራም ላይ ሀውለት ኤጂ ብላችሁ ሰርች በማድረግ የቴሌግራም ቻናላችንን ማግኘት ትችላላችሁ። እዛ ላይ በዲቴይል ማየት ትችላላችሁ ማለት ነው። እንዲሁም ደግሞ ካፕሽን ላይ ባለው ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። ዴሊቨሪ አለን። ክፍለ ሀገርም ላላችሁ ሰዎች እንልካለን ማለት ነው። ወዳችኋለሁ። ባይ። ሁሉም ቤዛ አድርገን ብንወዱ ቀን ማታ አትክሱኝም ይላል ያንቱን ባጠብታ ልውደዱ ሸሽጌ